ሰላም ሰላም፣ ዛሬም እንደተለመደው በአንድ ቪዲዮ መጥቻለሁ። ስለተለያዩ አይነት የስንዴ አይነቶች እናያለን። አሁን ለምሳሌ አንድ ሰው ስንዴ ከመነገዱ በፊት ምን ምን አይነት ነገሮች አሉ፣ ምን ምን አይነት እህሎች አሉ የሚለውን በደንብ ለማየት እንሞክራለን። ከነዛም ውስጥ ስንዴ በምን በምን አይነት ነገሮች ይከፈላል የሚለውን ስንዴን በተዘራበት ወቅት አንጻር አይተነው ተነስተን በሁለት መክፈል እንችላለን። አንድ በክረምት ከተዘራ የክረምት ስንዴ እና በበጋ ከተዘራ የበጋ ስንዴ ብለን ማለት ነው። በተዘራበት ወቅቱ ላይ ቤዝድ ሆነን በሁለት እንከፍለዋለን ማለት ነው። ሌላው ደግሞ ያንን እህል ዝናብ ዘንቦበታል ወይስ ዝናብ አልዘነበበትም፣ ያ ማለት ዝናብ ነክቶታል ወይስ ዝናብ አልነካውም። ሜቢ ዝናብ የነካው እህል ጫፍ ጫፏ ላይ እንደ መብቀል ያወጣል፣ ዝናብ ያልነካው ደግሞ ንጹህ ይሆናል ማለት ነው። ይሄም ከደረሰ በኋላ እህሉ ካደገ በኋላ የሚታይበት ባህሪ ስለሆነ የበቀለና ያልበቀለ ብለን በዚህም በሁለት እንከፍለዋለን ማለት ነው። ሌላው ደግሞ በኬሚካል ኮምፖዚሽናቸው ወይንም በውስጣቸው በሚይዙት ኬሚካሎች መጠንም ፕሮቲን አማውንትም ሆነን ስንዴን በአራት አይነት እንከፍላቸዋለን። ለምሳሌ ያክል ስንዴን በአራት ስንከፍላቸው የመጀመሪያውን ሶፍት ስንዴ ወይንም ይሄ ለስላሳ ስንዴ የምንለው ሲሆን በውስጡ ደግሞ ሃይ አማውንት ኦፍ ፕሮቲን አለው፣ ከፍተኛ የሆነ ፕሮቲን አለው ማለት ነው። እና ሌላው ደግሞ ሃርድ የሚባለው ስንዴ ሲሆን በውስጡ ከፍተኛ አማውንት ኦፍ ፕሮቲን አለው። የመጀመሪያው ሶፍቱ ለስ አማውንት ኦፍ ፕሮቲን ሲኖረው፣ ሃርዱ ደግሞ ሃይ አማውንት ኦፍ ፕሮቲን አለው፣ ከፍተኛ የሆነ ፕሮቲን አለው ማለት ነው። ከሶፍቱ ሃርዱ የተሻለ አማውንት ኦፍ ፕሮቲን አለው። ሌላው ደግሞ ሶስተኛ ላይ ደግሞ ያለው ዱረም የምንለው ስንዴ ሲሆን ይሄ ቢጫ ስንዴ ነው። ለፓስታ እና ለስፓጌቲ ለመስራት ያገለግላል። ሌላው ደግሞ በአራተኛነት የምናየው ይሄ ቀይ የምንለው ስንዴ ሲሆን በመልኩ ራሱ ቀይ ነው፣ ወደ ጥቁርም ይሄዳል፣ ግን ቀይ ስንዴ ነው የሚባለው። እና ይሄ ቀይ ስንዴ ደግሞ ለእንጀራና ለዳቦ ያገለግላል። ስለዚህ በኬሚካል ኮምፖዚሽናቸው ላይ ቤዝድ ሆነን ስንዴን በስንት እንከፍለዋለን ማለት ነው? በአራት። አንደኛውን ሶፍት ስንዴ ስንለው፣ ሁለተኛውን ሃርድ ስንዴ እንለዋለን፣ ሶስተኛውን ዱረም የሚባል ስንዴ ስንለው፣ አራተኛውን ደግሞ ቀይ ስንዴ እንለዋለን። ከነዚህ ከአራቱም ውስጥ ቤዝዶን እነዚህን አራቱን ቤዝዶን በውስጣቸው በሚይዙት ኬሚካል ዌይ ስንዴውን በአራት እንከፍለዋለን። በተዘሩበት ወቅት ደግሞ በሁለት እንከፍላቸዋለን፣ የበጋ ስንዴ እና የክረምት ስንዴ ብለን። ሌላው ደግሞ ስንዴው ዝናብ ነክቶታል አልነካውም ብለን፣ የበቀለ እህል እና ያልበቀለ እህል ብለን ሌላም በሁለት እንከፍላለን። እነዚህ ስለ ስንዴ ምንነት በደንብ ካየን በኋላ ቀጣይ ስንዴ ለመነገድ ምን ምን ያስፈልጋል የሚለውን ተራ በተራ የምናያቸው ይሆናል ማለት ነው።